አመሰግናለሁ በድጋሚ ቀደም ሲል ስናነሳ እንደነበረው እንግዲህ የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ በዛሬው ዕለት የ800 ሚሊዮን የአረንጓዴ አሻራ መርሃ ግብርን አሻራቸውን አኑረዋል ስንል ነበር። እሳቸው በአሻራቸውን ካኖሩ በኋላ ካስተላለፉት መልእክት ውስጥ አንዱና ወሳኙ ጉዳይ ኢትዮጵያ በአረንጓዴ አሻራ መርሃ ግብር ባለፉት ዓመታት ከሰራችው ስራ በተጓዳኝ ይህ የኮፕ 32 ጉባኤ ወደ አዲስ አበባ መምጣቱ ትልቅ ትርጉም ያለው ነው። ይህም ለአፍሪካውያን እንችላለን መስራት እንችላለን የሚለውን የሚያሳይ ነው። በተለይም ከሳህራ በታች ባሉ አፍሪካ ሀገራት ለመጀመሪያ ጊዜ የሚዘጋጅ ጉባኤ እንደመሆኑ መጠን ለአፍሪካውያን ትልቅ መነሳሳትን የሚፈጥር ጉባኤ ነው ብሎ መውሰድ ይቻላል። ኢትዮጵያ በአረንጓዴ አሻራ መርሃ ግብር በሰራችው ስራ ባመጣችው ውጤት ዓለም ዕውቅና ሲሰጣት በዚያው ልክ ደግሞ ይህ መርሃ ግብር ሲካሄድ ዝም ብሎ ሳይሆን መሰረታዊ የሆኑ መነሻ ዓላማዎች እንዳሉት የኢፌዴሪ ጠቅላይ ሚኒስትር አንስተዋል። ይሄም አንዱም የስነ ምህዳሩን የመጠበቅ ጉዳይ ነው። ኢትዮጵያ ባለፉት ዓመታት በአፈር ጥበቃና በውሃ መከላት ምክንያት ብዙ ችግሮችን ያስተናገደች ሀገር ናት። የደን ሀብቷ በእጅጉ ወድሞ እንደነበር እናስታውሳለን። ይህ የአረንጓዴ አሻራ መርሃ ግብር የኢትዮጵያን የደን ሀብት በመጠበቅና እንዲያገግም በማድረግ መልሶም ወደ ነበረበት መልኩ እንዲመለስ በማድረግ ውስጥ ትልቅ አስተዋጽኦ ያለው እንደሆነ ይነሳል። ከ40 በመቶ ወደ 3 በመቶ የወረደችው ኢትዮጵያ ዳግም ተመልሳ ከ23 በመቶ በላይ እንድትሻገር ያደረገው ይህ የአረንጓዴ አሻራ መርሃ ግብር እንደሆነ ይታወቃል። ከዚህ በተጨማሪ ደግሞ የሚነሳው ዋነኛው ጉዳይ ከዚህ ጋር ተያይዞ ሊጠቀስ የሚችለው ጉዳይ የውሃ ሀብቷን በተመለከተ ነው። የግብርና ጉዳይ፣ የውሃ ጉዳይ የሚያያዘው ከዚህ ጋር ዳይሬክት የሚያያዝ ከመሆኑ ጋር ተያይዞ በቀጥታ የሚገናኝ ጉዳይ ስለሆነ ይህንን ጉዳይ ኢትዮጵያውያን በትኩረት ሲሰሩበት እንደነበረ ማንሳት ይቻላል። ከዚህ በተጨማሪ እንግዲህ ለዚህ ግን መሰረት ያስፈልጋል፣ መግባባት ያስፈልጋል፣ በአንድነት መቆም ያስፈልጋል፣ በህብረት መሰለፍ ያስፈልጋል። ይህንን ለማሳያት ኢትዮጵያውያን ባለፉት ዓመታት የሄዱበት ርቀት የሚገርም እንደሆነ ይነሳል። ይህንን ጉዳይ በተመለከተም የኢፌዴሪ ጠቅላይ ሚኒስትር ኢትዮጵያውያንን አመስግነዋል። ከዚህ በተጨማሪ ደግሞ እንዲህ ያለውን መርሃ ግብር በሚጀመርበት ወቅት ሁሉም ኢትዮጵያውያን በተባበረ ክንድ ይህንን መርሃ ግብር እውን እንዲሆን ለማስቻል ዛሬ በትኩረት እንዲሳተፉም መልእክታቸውን እንግዲህ አስተላልፈዋል። እንግዲህ ወደ ኋላ ላይ ደግሞ ተመልሰን ሌሎች ተጨማሪ መረጃዎችን ወደ እናንተ የምናደርስ ይሆናል።